ማን የገባበት ባለስልጣን ነኝ ነው የሚለው ሰውየው። ያስፈራራኛል። ቤቱን እንደ ባለቤት ሄጃ ላይም ክራይ ከፍለኝም በቃ በረከት የተያዘ ምንም መፈናፈኛ አልነበረም። ቤት ነበረና እሱ ባለስልጣን ነበር የገባበት። ካርታው ሁሉ በእኛ ነው፣ ቤቱ በኔ ነውና ግን ያስፈራራኝ ነበር ቤቱን አለቅም እያለ እና እዚህ መጥቼ አይዞሽ አትፍሪ ባለስልጣን እግዚአብሔር ነው ምንም አትፍሪ አልከኝና ጸለይክልኝ እዚህ መጥቼ። ከዛ ትንሽ ቆየና እዛ ጋር ተቀምጬ ደግሞ መጣህና እሱ ይወጣል እንደዚህ ተጎትቶ ይወጣል አልከኝ። አሁን ባለስልጣኑ ተጎትቶ ይወጣል አልከኝ። እሺ ክብር ለእግዚአብሔር ይሁንና እኔ ሴት ነኝ ምናምን እዛ ገብቼ እንባ ነው የሚቀድመኝ። ንግግር ራሱ ምለው አጣለው እሱ እኔነት አለበት ብቻዬን ነኝ መሄደኝ ነበረውና በኋላ የክፍለ ከተማው ክብርት እሷ ነበረች። ቁጭ ብለን ሁላችንም ለሚቀጥለው 14 በፖሊስ ተይዞ እንዲወጣ ምን ሆኖ ሲወጣ ያለው አልኩኝ። ተይዞ ተጎትቶ ሲወጣ የእናንተን በረከት ላይ ተቀምጠው አለቅም ያሉ ሰዎች አንገታቸውን ይዤ ያስወጣቸው። ጭራሽ አንድ ቃል ወደ ከንቲባ ቢሮ ወሰደን። እግዚአብሔር ሞገስ ሰጠኝ። ስለ እውነት ተፈረደ። የዛን ጊዜ በጣም ተደነቅኩኝ። ክብር ለእግዚአብሔር ይሁን። አሁን ለሚቀጥለው 14 ነው እንዲወጣ የተደረገው። እኔ ስለደከመኝ መልካም ሰው እንዲያገናኘኝ ደስ ብሎኛል። ክብር ለእግዚአብሔር ይሁን። በእውነት እዚህ ቤት ቅባት አለ። እኔ ተጠቅሜ ያለሁኝ በጣም አሁን ሁሉ ሰላም ሆኗል። አሁን ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንዳንዴ እጃችሁ ላይ የሆነ ነገር ኖሮት ሳትጠቀሙበት ስትቀሩ እንዴት ከባድ ነው። ኖሯችሁ ግን አትጠቀሙበትም እና በረከቴን የተለቀቀልኝ በእውነት ነው ምላችሁ። ከባድ ነው። አሁን እንዲህ ሲወራ ቀላል ይመስላል፣ ግን ቀላል አልነበረም እና ክብር ለእግዚአብሔር ይሁን። እግዚአብሔር አሳረፈኝ ነው። ገና ብዙ ሚሊዮኖች ውስጥ እንድትገቢ ባረክሻለሁ። አሜን። ታምራት እንዲሆንልሽ ጸልያለሁ። አሜን። ጌታ በኃይል ያስደንቅሽ። አሜን።